ነቅተዋል እኮ ሳርዬ፣ ልጆቻችን እንደ ድሮ ከልክ በላይ ነቅተዋል። ግን አሁን ደግሞ እንደዚህ አይነት ሸፋፎችና ባለጌዎች እናንተ በርጋዶች መባል አለብን፣ እናንተ እርቃናችሁን የምትሄዱ መባል አለብን፣ ወይም በየቤቱ በየሰው ቤት በገቡ ቁጥር ስልካቸውን መነጠቅ አለባቸው። ኖ እንፈራለን፣ ወንድ ታመጫለች ተብሎ መባል አለብን። ይኸውልሽ ምን እንደሆነ ታውቂያለሽ ሙኒት? እሷ ፖሊስ መጣ ነው ያለችው። እንደምናደርግ በደንብ ወቁት። ያኔ አንችልም ማለት አይደለም። እኛ ምንድን ነው የምንፈልገው? እኛ አብሮነታችን፣ ሰላም፣ ሁሉን ነገር ደግሞ ከእናንተ ጋር እጅ ለእጅ መስራት ነው እንጂ ከዛ ውጭ እንደ ሶሻል ሚዲያ ሰዎች ምን የተባሉት ሰዎች የሆነ ቦታ ላይ እንዳለን በደንብ ወቁ ጋይስ። ምክንያቱም አንድ ሰው ራሱን አስከብሮ የሚኖርበትን ሀገር አስከብሮ ሀገሩን ማስከበር አለበት። ራሳችሁን ሳታስከብሩ ራሳችሁን ጥላችሁ ሴትነታችሁን ጥላችሁ ሀገራችሁን እዛ እንደፈለጋችሁ አድርጋችሁ መጣችሁ የሰው ሀገር ለማቆሸሽ የምትፈልጉ ሰዎች ደግሞ አይሳካላችሁ። ለዚህም በተደጋጋሚ እንናገራለን። በጣም ብዙ ልጆች ወደኛ ሚዲያ መጥተው መክረን ዘክረን ሰደናል። መጨረሻ ሲደርስ ግን ኦፍኮርስ የሚገባው ቅጣት ይገባቸዋል። አንቺ የመጣሽበት ዓላማ ባይገባኝም ግን አሁንም የምነግርሽ ነገር የምትፈልጊው መታሰር ከሆነ በድጋሚ ቂጥሽን በልቅጪ ትታሰረልሽ። አንድ የምትይ ከሆነ ደግሞ በድጋሚ አሁንም ሌላ ነገር ተናገሪ፣ ትገቢያለሽ። በደንብ አዳምጪ። እያስፈራራሁሽ አይደለም፣ እንደምንችል እያሳየሁሽ ነው። ቂጣችሁን እየገለበጣችሁ እዛ ለራሳችሁ ተመላገጡ። የእኛን ሀገር ስም ግን አታስጠሩ። ስንት ማዳም ቤት ተሰትረው የሚሰሩ ልጆች እያሉ እዚህ ጋር ከእምብርት በላይ ከእምብርት በታች የቆመባችሁ ሁሉ እዛ ሂዳችሁ አብርዱ። በዛ ላይ ልጅ ታረግሳላችሁ። ልጆቻችሁን ያለ እናት ያለ አባት ያለ ወተት ያለ ዳይፐር ታስቀራላችሁ፣ ምድረ ቆሻሾች። ስለዚህ ፖሊስ ቤት ድረስ መጣ። ኦፍኮርስ የኛ ዓላማ ታዲያ ምንድን ነው? እያንዳንዳችሁ የማዳም ቅመሞችም ሆናችሁ የበረሃ ዳይመንድም ተባላችሁ ምንነታችሁን ነው የሚያሳየው፣ ጥንካሬያችሁን። የማዳም ቅመም ስትባሉ ማዳም ካለ እናንተ አትጣፍጥም። የበረሃ ዳይመንድ ስትባሉ የማይገኝ ቦታ ላይ የምትገኙ እንቁዎች መባል ናችሁ። እራሳችሁን አዋዱ፣ አካብዱ። እንደዚህ የሚያናንቃችሁን ሰው ክሰሱ፣ አስረግጡ፣ ዝም አትበሉ። በእነሱ ነው እሽ የምንባለው በየቦታው። በእነሱ ነው ስንሄድ የምንገለመጠው። የሁላችንም ክብር የሚነካው በእንደዚህ አይነት ሰዎች ነው። ሰረቀ ሲባል አዋርዱት። አበሻ ተብሎ የኢትዮጵያዊ ፓስፖርት ይዞ እኛን የሚያጎድፈን ነገር አንድ ነገር ሲደረግ አትልቀቁ። ህግ እንደሆነ እኛም እናደርገዋለን፣ እናንተም ማድረግ ትችላላችሁ። ዝም አትበሉ። ወይ ማንኛውም ሰው መጥቶ ቢሸጥ የማዳም ቅመሞች ናቸው። በተለይ ሴቶቹ ልንገርሽ፣ ቢለውጥ የማዳም ቅመም ነው። ካምፓኒ ቢከፍት የማዳም ቅመም ነው። ሱቅ ቢከፍት የማዳም ቅመም ነው። ለሁሉ መጠቀሚያ የማዳም ቅመም ነው። በተለይ ሴቶቹ ሰው ቤት ያሉት እንደዚህ ሜዳ የሚሄደው አይደለም። ሰው ቤት እርዳታ ቢባል የማዳም ቅመም ነው። ፎሎ አርግ ቢባል የማዳም ቅመም ነው። ሁሉ ነገር ቢባል የማዳም ቅመም ነው። ስለዚህ ለምትልከሰከሱ ሰዎች ቦታ የላቸውም። እነዚህ ልጆች ተከብረው በሚኖሩበት 8 ዓመት 9 ዓመት ወንድ ቀርቶ ሴት ሳያዩ የሚኖሩ እህቶቻችን አሉ። እነሱ ባሉበት ለማሰደብ የምትሞክሩ ደግሞ ትለቀሚያለሽ። ምን አባሽ ታመጨልሽ? ምከፍቺ ሴት ካለሽ ደግሞ አብረሽም ትለቀሚያለሽ። ምክንያቱም ሂጂ እዛ ሀገርሽ ላይ ተበላቀጭ፣ ሂጂ እዛ ተካፈቺ። እዚህ ሀገር መተሽ ልትበላቀጭ አትችይም። ዘረጡ ላይቭ ላይ እኔ ባሌን መሳሳም አልችልም። የእኔ ባል በውስጥ እንጂ በላይቭ አይደለም። እስቲ ባልሽን ላይቭ ላይ ተሳሳሚና ሂጂና ህጉን ይዩ። ደግሞ እየተበላቀጥሽ እየመጣሽ ምናምን ልትይ አትችይም። ሂጂ እዛ። አሁን ሳሪ ሼር ያደረገችልሽ ነገር ካለ እዩ። እሺ ሼር ያደረገችልሽ ነገር ካለ እዩ። የለም ዝም በያት። ሼር ታርግ ዛዛ እሷ እንትን ትበል። አሁን እሷ የምትለው ለምን ፖሊስ መጣ? ይመጣል፣ ገና ይለቅምሻል። እያንዳንድሽ ገና ጠብቂ፣ ይለቅምሻል። ለምንድን ነው የማይለቅምሽ? ቂጥሽን ከፍተሽ ወንድና የምትይው ላይቭ ላይ ለምንድን ነው የማይለቅምሽ? ይለቅምሻል፣ ጠብቂ። እዚህ ዱባይ ሆነሽ እስኪ አርጊው። ዱባይ ሆነሽ በዛ ላይ የማዳም ቅመሞችን ለማስተቸት ትመጫለሽ እንዴ? እንኩሮ ስንት ልጆች አሉ እዚህ፣ ስንት እንትን የሌላቸው አስተካክለው እንኳን ምግብ መጥለብ የማይችሉ በብራቸው ምግብ ኦርደር ማድረግ የማይችሉ
ኖ እንዳንቺ ቂጥሽን የሚገል አንቺ ማዳም ቤት ተቀምጠሽ እኮ ነው ቂጥሽን ስገለብጪ። ለእነሱ እንኳን ክብር የለሽም። እስኪ ወንድ አርጊው፣ እስኪ ላይቭ ላይ ወጥተሽ አርጊው። እመቤቴን ነው የምልሽ። ፖሊስ ቤቴ ድረስ ይመጣል አይመጣም ብለሽ ነበር እንደዛን ቀን ስትመጻደቂ የነበረው። በደንብማ እንደሚመጣ ታውቂያለሽ። ታዲያ ለምንድን ነው እኛ ሚዲያ ላይ የተቀመጥ ነው? ሀገራችሁን አቆሸሻችሁ መታችሁ ደግሞ ይቻን ሀገር አታቆሽሹ፣ አታደርጉም። ኔቨር ኤቨር። እዛ ከአቅም በላይ ሆኖ መጣችሁ፣ አነጥንጧችሁ መጣችሁ፣ አላስችል ብሏችሁ መጣችሁ። እዚህ ደግሞ ተሰትራችሁ እንዳትሰሩ የወንድ ያለ ናቶሎ የዚች እኮ የጠና ነው። ቂጧን ከፍታ አላየውም ልትይ ነው ደግሞ። እስቲ ላይቭ ስትሪምሽን አውጪ ራስሽ። እኔ በአይኔ በብረቱ ነው ያየሁሽ። ታምቢ በአይኑ በብረቱ ነው ያየሽ። ሰውነትን እያሸ ለምን ፖሊስ ቤት መጣ? ገና ይመጣል ይመጣል። እያንዳንዳችሁ ጋር ይመጣል። እያንዳንድሽ ጋር እስኪ ቂጥሽን ገልብጭና ላይቭ ላይ እስቲ ወንድ የሆንሽ ዱባይ ላይ እስቲ ገልብጭ ቂጥሽን። ወንድ ማውራትና መተግበር በጣም ይለያያል። ይህቺ ግልብጥ ቂጥ ደግሞ ተመልሳ መጣውን ፖሊስ መጥቶ ቤቴ ድረስ በጣም ነው እንዴ የማይመጣው? እናንተ ኢትዮጵያን ነው የምታሰድቡት፣ ሀገር ነው የምታሰድቡት። ሀገር ሴትነታችሁ፣ ክብራችሁ፣ ቤተሰባችሁ ምናምን የለም። ሀገር ነው የምታሰድቡት። ይነታችንን በቃ ድርቆሽ አለው እንዴ? የእውነትም ድርቆሽ የሚሸጥ ይሻላል። እኔ አልተክንም እላለሁ፣ መልሼ በእናንተ ተክናለሁ። አልተክንም እላለሁ። ሰው ቂጡን ገልብጦ ለምን ቂጤ ገለበጥ አላችሁ ይልለው? መብቷ ነው፣ መብቷ ነው። እስቲ መብቷ ነው። አሁን ፖሊሱ ጋር መብቷ ነው በሉላት። ታዲያ ለምን ተቀመጠ ሚዲያ ላይ? ለምን ተቀመጠ? ዘመዶቿን ብትጨርስ እሷ ልጅ አትወልድም። የልጅ ልጅ የላትም። ክፍት ቂጥ የልጅ ልጅ አትወልድም፣ አታገባም። ነገ ምን አይነት ባል ለሚያገባት? ጋይስ እናንተ በየቤቱ ትዞሩ የለ ውዶቼ? ቂጡን የሚከፍት ሰው ካለ ንገሩ። እመቤቴን እመቤቴን ነው የምልሽ። የዚህ ሀገር መንግስት ማርያምን ነው የምልሽ። ሙኒትን ጠይቂያት። ምንም እኛ ያደረግነው ነገር የለም። በቃ ቁጥር መስጠት ብቻ፣ የላይቭ ስትሪምሽን መስጠት ብቻ ነው። በቃ አለቀ። እራሳቸው በዛ ሎኬሽን በዛ ይሄዳሉ። ማር የተማረ ሀገር እኮ ነው ያለ ነው። የምሁር ሀገር እኮ ነው ያለ ነው። ከዓለም 3ኛ ሀገር የሆነችባት እጅግ በጣም ብዙዎች የሚወዷት የሚያከብሯት ሀገር እኮ ናት ዱባይ ያለ ነው እኮ። እንደዚህ ቅብርር ብለን ራሳችን በስማችን ንግድ ፍቃድ ከፍተን ዘራፊ የለ ሌባ የለ ቀማኛ የለ ምን የለ የምንኖረው እዚች ሀገር ላይ እኮ ነው። ጭራሽ ሀገሪቷን ደግሞ ሊያበላሹ። አሁን ምንድን ነው የመጣችበት አላማ ግን? ለምን መጣ ፖሊስ ቤቴ ነው ሙኒት ደግሞ ልታስረጭት ነው እንጂ ትላንት የዛለት ዘይሽን በማግስቱ አንዷ ገብታ ያቺ ጭድራስ ምን ስትል እንደነበረ ሰምተሻታል? አይቀርም እሷም ነገርኩሽ። መጀመሪያ እንደው ፀጉሯን እንኳን ባሳመረች ጨበሪያም አንቴና ራስ በስ ሙዳችን። እኔ አሁን ብጠይቁኝ ሳሪ ብላችሁ ብጠይቁ ወደ ንግዱ ዓለም ነው የማቀላቀላችሁ፣ ወደ ስራ ነው የማቀላቀላችሁ። እንደዚህ አይነት የብልግና ስራ ቢባልስ? ሙኒት ቢሉስ? ወደ ደላላ መሲ ቢባልስ? ቆይ መሲ ቢባልስ? መሲሞ ወደ ምንቁ ነው አሁን በቃ። ጁ ቢባልስ? ጁስ ይባልስ? ወደ ዝምተው ዓለም ነው የምደባልቃቸው። መቤቴን እኔ እኮ ደረኩኝ። አሁን የመጣችው ልጅቷ ለምንድን ነው ግን ሀሳቧን በደንብ ሳንጠይቃት? ድርቆሽ አለ አረባ ካሪያ ግን ምን ነው ታስቂው? ማህበረሰቡ እኮ የሚስቀው በአንቺ ነው። እንደውም ምልሽ ላስላሳረግታችሁ አሁንማ የመጣችው እንደሰማችሁት እንዴት ፖሊስ መጣ ነው። ለሰራሽልን ማስታወቂያ እናመሰግናለን። በሚጠፋው ጥፋት ቅጣት እንዳለ አሳውቀሻቸው ሄድሹ። ባይዘወይ ይሄ ጥሩ ምክር ሰተሽ ነው ሄድ። አንድ መልካም ነገር በስህተት ሰራሽ። ስሚ ልንገርሽ ማሚ፣ አንድ ጊዜ ልንገርሽ፣ የሆነ ግሩፕ ነበረ እንትን ዋትሳፕ፣ እዛ ግሩፕ ላይ
እኔም ታሜም አለን እና እዛ ግሩፕ ላይ ስራ ነው እንትን የሚባልበት። ከዛ አንዱ ልጅ ይገባና ምን ይላል መሰለሽ፣ መጥፋት የምትፈልጉ መጥፋት ትችላላችሁ፣ እኔ በቀላል ብር አስጠፋችኋለሁ፣ ለሌላው ለማንጋሊ 1500 ከምትከፍሉ እኔ በ1000 ብር አስጠፋችኋለሁ ብሎ ይላል ልጁ። እዛ አንት ላይ ቮይስ ይልካል እዛ ግሩፕ ላይ እና እኔም ታሜ ምናምንም ነበረ። ከዛ ቁጥር አወጣንና ታሜ እንደዛ አለ፣ ሰላም ነው እንዴ ደህና ነህ አለው። ደህና ነህ ምናምን ነገር ሲለው ላላላ አይደለም እንጂ እንትን እንደዚህ ነው እንጂ። ከዛ እዛ ግሩፕ ላይ እንዴት አንተ እንደዚህ መጥፋት አለ ብለህ ትልካለህ ትለቃለህ ምናምን ብሎ ግሩፕ ላይ ሲያወሩ ምን ችግር አለው ሌላ ባንጋሊ ከሚያስጠፋሽ እኔ ባስጠፋሽ አይሻልም እንዴ? ስራ ነው ምናምን አለ። ከዛ ኢክሩ ገባችና ሰላም ወንድሜ እንዲህ ነህ፣ እኔ ለመጥፋት ፈልጌ ነበረ ታስጠፋኛለህ ስትለው ከግሩፕ ነው የሰማሁት፣ ግን ያው እዛ ሴቶቹ ሲረባረቡ ስለሰማው በውስጥ ላውራ ብዬ ነው ምናምን። አዎ ችግር የለም ማስጠፋሻለሁ ምናምን አላት። ከዛ እንዲህ ነው የምታስጠፋኝ ምናምን ስትለው የት ነሽ ያለሽው አላት። ዱባይ ኤርፖርት ምናምን አለች። ኦኬ እንደዛ ከሆነ የምናደርገው እኔ ቀን ታክሲ እሰራለሁ አላት። የማስጠፋው ማታ ማታ ነው፣ ምክንያቱም ታክሲ እንትን ስራዬን ከጨረስኩ በኋላ ነው የማስጠፋው ምናምን አላት። ያንን ሁሉ እኛ እኔ ሪከርድ እያደረግን ነው። ከዛ እሺ እንዴት ነው ታዲያ ስትለው ምንም ኮተት ምናምን አትይዥም፣ ቆሻሻ የምትጠይ መስለሽ ትወጫለሽ፣ እንደዚህ ነው አንቺ የምትከፍሊው ይሄንን ነው ምናምን አላት። እሺ በቃ ችግር የለም እንደዚህ ወይ ሰው ቢያቀስ ስታስጠፋኝ ኖ ታክሲ የምሰራውን አያውቅም፣ ይህንኛው ስንትኒ ሌላ ነው የማስጠፋብሽ መኪና ሌላ ነው፣ ታክሲ የምሰራው ሌላ ነው አላት። እሺ ከዛ በኋላ ለማታ ተቀጣጠሩ። ከዛ ታሜ ገባና ደወለለትና ወንድሜ እንዴት ነህ? ደህና ነህ? ደህና ነኝ። እሺ እኔ የምልህ አሁን እዛ ግሩፕ ላይ እኔም ምናምን ይገል አይደለ እንዴ ምናምን። ኧረ እባክህ ምን ችግር አለው ባስጠፋ ታዲያ እንዴ? ባንጋሊስት እያስጠፋ አይደለ እንዴ? እኔ ሲም ካርድ ያለኝ ባንጋሊ የገዛው ነው ምናምን አለ። አረ እንደዚህ እኮ አይደረግም፣ እኔ ታምራት ነኝ ምናምን። እባክህ ምን ታመጣላችሁ ምናምን አለ ልንገርሽ አለ ሙኒት አለ ምንም በቃ ማርያምን ነው የምልሽ። እሺ አይ ወንድሜ እንደዚህ አይነት ስራ ግን ጥሩ አይደለም ማለት ማርያምን ሲለው እባክህ ችግር የለም ሁሉ እያስጠፋ አይደለም ምናምን አለው። እሺ ምንም አላለ። ኢክሩን ጠይቂያት 4 ሰዓት አልሞላም 24 ሰዓት አልሞላም ልጁ ዲፖርት ሲደረግ ነው። ታሜን አንሺ እሱ ያሰበው ሲም ካርዶ የባንጋሊ ነው በ10 ድራም። እኔ ደግሞ የዛን ጊዜ ወንድሜ ሞቶ ጠይቂ። ከዛ 24 ሰዓት ታሜ የሰጠው ጥቆማ ብቻ ሌላ ምንም ያደረገው ነገር ምንም አይምከራው በሪያልሽ ተምሬ በተለይ ሴቶቻችን ኔትወርኩ ምን ሆነ? በቀደም ለታ አንዲት ደላላ በጣም ለምነናታል፣ አናግረናታል፣ ምን ብለናታል። ምንም ጠባ የላትም። ጭራሽ ትሳደባለች። ፕሪንስስ ትላንትና ሄዳ አብልታቸው ከትላንት ወዲያ አብልታቸው እንደገና ትላንትና ነው ዛሬ ምግባቸው እንደገና ልካላቸዋለች። በቀደም ዕለት ማሜ ሄዶ ነው ያበላቸው። እንደበተነቻቸው ናቸው ያሉት ልጆቹን። እንደ ሀገር በንግግር እንፍታ ስላት አልፈታም ብላለች። የእሷ ድግስ ደግሞ አሁን ነው፣ ቅርብ ቀን ጥሩ አንጃት የታለ ድርቆች ፈልጌ ነው አስገብኝ የምትይው ገስት ላኪ ፕራይቬት አምጫት አድራሻዋ ምናምን አምጪ ሙኒት ተብላ አቅቷታል። በቃ ጭራሽ ሰድባቸው ምናምን ነው ከላይፍ ላይ ወጣቸው። እነ ቤኪ ነበሩ እነ ፍቄ እነ ናርዲን ሰድባ ነው የወጣችው። በቃ አትለምኗት አትለማመጧት ብያለሁ። ስንደውልም አታነሳም። አሁን አሪፍ ተርቲብ ይደረግላታል። ኦልሬዲ እያደረጉላት ነው መስሏታል። በቃ ወንዶች ነው እንትን ያለችው። አዎ ወንዶች ናቸው። ጥሩ ይሻላል። ደርች ሴቶችማ እንኳን እሷኛም ማውጣት አቅቶናል።
በቃ 19 ላይ ምን ልታዘዝ? 19 ድርቆሽ ፈልጌ ነው የምለው። ኧረ ተይ የምትይው ግቢ። ሰላም ነው ማሪ፣ ምን ልታዘዝ? ጥያቄ ነበር የሳራ። ይቅርታ አንቺንም ማሚንም ይመለከታል። ምንድን ነው ቀጥይ። ድርቆሽ ፈልጌ ነው የምትይው ጋይስ እንትን ላኪ። በቀደም የወንድሜ ሚስት ከኢትዮጵያ አምጥቻት ነበር እና በድለላ ማለት ነው። ቀጥይ። እና ሳመጣት 130 ሺህ ብር ተባብዬ ነበር የመጣዋት። ከዛ 130 ሺህ ብር ተከፈለ። አሁን ደግሞ ድጋሜ ብር አለባችሁ እያለ ደላላው ኢትዮጵያ ነው ያለው ይፎክርብኛል ዋሳብ ላይ። አሁን ደግሞ እሱ አዲስ ስለሆነች ቅድም የምትሰራበት ቦታ ላይ ደውሎ እዚህ ኢትዮጵያ ያለው ማነው ዱባይ ያለው ደላላ ይናገረኛል፣ ብር አለብሽ የለብሽም እያለ ያጨናንቀኛል አለ። እሷ ደግሞ አዲስ ስለሆነ የተጨናነቀችብኝ። ችግር የለውም እኔ አናግረዋለሁ አንቺ ዝም ብለሽ ስሪ አልኳት። ግን ኢትዮጵያ ያለው ደላላ አሁንም 40 ሺህ ብር አለብሽ እያለ እኔ ላይ ይዝታል ማለት ነው። እንደዚህ አይነት ደላሎችን ማለት የሆነ መፍትሄ ብትሰጧቸው። እኔ ፈርቸው ሳይሆን የሆነ በቃ ከሌላም እንደሚያጭበረብር ምናምን ስለማቅ ማለት ነው። ምናልሽ ማሪ አውሪ እስኪ። የወንድሜ ሚስት ከኢትዮጵያ ማለት ነው 3 ቀኗ ነው ከመጣች እና ሳመጣት 130 ሺህ ብር ነበር የተባባልኩት። ያን 130 ሺህ ብር አስከፍዬ መጣች። እሷ አሁን ስራ ቦታ ገብታለች። አሁን ደግሞ ድጋሜ ደላላው ከ130 ሺህ ብር ውጭ ብር አምጪ እያለ ላይ ዋሳብ ላይ ይገጥመናል። የምን ብር ድጋሜ አለብሽ? እኔ የተባባልኩት በ130 ሺህ ብር ነው እንጂ ድጋሜ ይህን ያህል ብር እኮ ልትለኛ አይደለም አልኩት። እንግዲህ የምን ብር? አሁን አንቺ የምን ብር አልሽ? የምን ብር ስለው ያንሳል ጭማሪ ያለ ለሲኦሲ ለምርመራ ይሄን ወጥቷል ነው የሚለኝ ማለት ነው። የተባለ ያልተባለ እኔ እንግዲህ አንቺ ቪዛ በእሱ ነው የተሰራላት ወይስ ደግሞ ኮንትራት ነው የገባችው? አይ በሱ ሳይሆን ኮንትራት ነው መታ የገባችው ሴት ልጅ። ታዲያ ሙኒት ከ134 ሺህ ብር በላይ ታስከፍላላችሁ? ሲጀምር ከዛ በላይ ነው። ኦኬ ከዛ በላይ ነው። አሁን ደግሞ ጭራሽ በቆሟል። ኦልሞስት ከመቆም አይተናነስም። ግን 130 በቆንጆ ዋጋ ነው ያመጣልሽ። ወይ ሳትግባቡ ቀርታችሁ ይሆናል። በፊት ያለሽን አልሰማሹ ይሆናል። ያው እኔ ብር ዝሁኝ ያስተላልፋለሁ። ወንድሜ ነው የሚጨርስላት ማለት ነው። ልጅቷ ወንድሜ ሚስት ናት። እና አሁን እሷ ደግሞ አዲስ ስለሆነ ቅድም ሪከርድ አደረገችኝ ስራ ጨርሼ ስገባ ማለት ነው። ምን ነው ስላት ደላላው ምን ሆኖ ነው ደውሎ ምን ሊያደርገኝ ነው ምናምን አለኝ። ቆይ ተረጋጊን ይጠይቅልሻለሁ ምናምን። አሁን እዚህኛው ቤት ይኸውልሽ ቪዛ እስኪሰራላት ዝም በሉ እናስተካክላለን ምናምን እያላችሁ ዝም በሉ። ተዋውላችሁ ከሆነ ክፈሉ። የሰው ሀቅ ነው ይሄ። ልጅ እዛው ያለ ፕሮሰስ ነው ልንገርሽ፣ ለፕሮሰስ ይከፍላል። እዛ ከከፈለ በኋላ መቼም ማንም ሰው ለማትረፍ ነው የሚሰራው። ገባሽ? 130 በነፃ ነው ያመጣልሽ። እኔ ስነግርሽ በነፃ እንዳመጣልሽ ቁጠሪው። እኔ ለምሳሌ አሁን አዳዲስ ልጆች ሳመጣ 200 ነው የማስከፍለው። ግን እሱም አሁን ያቃተበት ሰዓት ነው። ልጆቹ መግባት አይችሉም። ስለዚህ አሁን ልጅቷ ቪዛዋ እስኪቀየር ሰዎቹ እስኪሰሩላት ድረስ አትተነካኮሉ። እሺ ሀቅ ካለብሽ ደግሞ መልሺ፣ ስጡት። ተነጋግራችሁ ተዋውላችሁ ከሆነ ስጡት። ነገ የሆነ ችግር ቢፈጠር ዞሮ ዞሮ እሱ እጅ ላይ ነው የምትወድ። ልጅ ባትስማሙ ሰው አይደለም ቀድሞ የሚደርሰው። ከአንቺም ከኔም በፊት ኃላፊነት ያለበትና ቀድሞ የሚደርሰው እሱ ነው። ካለበት ስጡ፣ ካለባችሁ ስጡ። ከሌለባችሁ ከውላችሁ ውጭ ከሆነ የሚጠይቃችሁ እንግዲህ ምን ይደረግ።